ፍላጎት ነው የምትሰራው። በማንኛውም ሰዓት በፈለጋችሁ ሰዓት ልታገኟት ትችላላችሁ። እናም የዩቲዩብ አካውንት አላት ዘይነባ እሙ ኢምራን ይላል። ገብታችሁ አበረታታት ውድ ቤተሰቦች። ጀግና እህታችን ናት። በነገራችን ላይ እኔ ብዙ ጀግና እህቶችን አውቃለሁ። በጣም ብዙ ጀግና ሴቶችን አውቃለሁ። ግን የዜድ ይለይብኛል። በጣም ጀግና ናት። እኔ ራሱ ጀግና በሆን ምናልባት ከሷ ነው የተማርኩት። ውድ ቤተሰቦች ያው ስቀልድ ነው። ሁሉም የመዳም ቅመሞች ለየት እንላል። ሁላችንም ጀግና ነን። ሁሉም ለራሱ ጀግና ነው። ግን እሷ ጠንካራ ስለሆነ የጥንካሬዋን ምንጊዜም ስለማይደንቃት ለዛ ለእናንተ ለማስረዳት ያህል ነው። ውድ ቤተሰቦች አሁን ሽራችን በዚህ መልኩ እየፈላ ነው። ለ25 ደቂቃ ነው የማፈለው። ከ25 እስከ 30 ደቂቃ ባለ ነው። ትንሽ ፍላና መልሰን እንገናኛለን። አሁን ውድ ቤተሰቦች ሽራችን በዚህ መልኩ እየተንተከተከ ነው። የተወሰነ ይቆያል። ገና 10 ደቂቃ ነው የሆነው። እየወፈረ ነው። እንግዲህ በየቤቱ ይለያያል አሰራሩ። ሽራው ግማሹ 4 ብርጭቆ ስኳር ካረገ 2 ብርጭቆ ውሃ ያረጋል። ስኳሩን በዛ ያረጋል። እኔ ደግሞ ውሃውን ነው በዛ የማረገው። ምክንያቱም ስኳሩ ብዙ ሲሆን ወይም ስኳሩና ውሃው እኩል ሲሆን ቶሎ እርግት ነው የሚለው። ከተለያየ ከምግብ ላይ ስታረጉት ራሱ ለአሁን ቁጭ ነው የሚለው ትንሽ ሲቀዘቅዝ ምግቡ ማለት ነው። ምሳሌ ጌማት ሰርታችሁ ለመቅሪብ ካረጋችሁት ከሰርታችሁ ጨርሳችሁ ሽራው ጋራ ካረጋችሁት ከእሻ በኋላ ምናምን ስበሉት የሆነ ሽራው ለአሁን ቁጭ ነው የሚለው ቁርጥም ነው የሚለው ማለት ነው። ግን ውሃው ብዝት ብሎ ስኳሩ እንስ ካለ እንደዚህ በደንብ ይተከተካል። ልክ እንደ ማር ነው የሚሆነው። እንግዲህ ቤተሰቦች በዚህ መልኩ እየደረሰ ነው ሽራችን። አሁን እንደዚህ አድርጌ ሎሚውን ከነለጣጩ የተወሰነና የአንድ ሎሚ ጭማቂ ጨምሬያለሁ። ቀይ ሎሚ ነው እንደምታዩት። ስትጠቀሙ ለሽራው እንደዚህ ቀይ የሆነ ሎሚ ቢሆን አሪፍ ነው። ጣዕሙም ቆንጆ ነው፣ አያመራውም። ለሽታውም ደግሞ ይሄ ልክ እንደ ብርቱካን ስለሆነ በጣም ቀይ ስለሆነ ቆንጆ ነው። አያችሁት? እኔ በቃ ቆንጆ መሆኑን የምለየው እንደዚህ ሎሚ ሲጨምርበት አኮራፊት ሲያመጣ ነው መብሰሉን የምለየው ማለት ነው። ገና ሳይበስል በደንብ ሰንተን ሳይል ከሆነ ደግሞ እንደዚህ አያመጣም። አሁን 25 ደቂቃ ሆኖታል። ሎሚ ከተጨመረ በኋላ 5 ደቂቃ ፍልቼ አጠፋለሁ እሳቴን ማለት ነው። እንግዲህ ውድ ቤተሰቦቼ በዚህ መልኩ ሽራችን ደርሷል። አሁን 31 ደቂቃ ሆኖታል። ላጠፋው ነው። ከበረደ በኋላ ነው የምጨምረው። ኢንሻአላህ ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ ውዶች። ባይ